ቀዳውል ቀደር ሲነሳ ብዙ በእምነቱ ውስጥ ያሉም ከእምነት ውጭ የሚያሉ ሰዎች ድንገት ብዥ የሚልባቸው የሚመጣባቸው ጥያቄ አለ። እሱ ምንድነው አላህ ኦሬዲ ጽፎ ታዘጋጅቶት ከመጣ በኋላ እኛ መስራታችን ምን ለውጥ ያመጣል? እሱ ኦሬዲ ጀሃነም ከሆነ ለጀሃነም ጽፎናል፣ ለጀነት ከሆነ ኦሬዲ ለጀነት ጽፎናል። እኛ መስራታችን እኛ መቀየራችን እሱ በጻፈው ነገር ላይ ለውጥ ማያመጣ ከሆነ ምንድነው ይሄ ነገር የሚል ነገር ያመጣሉ። ኦኬ አንድ ሰውዬ ከዚህ በፊት ሙስሊም ያልሆነ ሰው ነው ይሄን ጥያቄ አቅርቦልኝ ነበር። መጀመሪያ እኔን ቀለበት ውስጥ ሊከተኝ ፈለገና ምን አለኝ? እኔ አለኝ ሳዲቅ ብሎ ጠራኝና ሙስሊም ምንድነው ቀዳውል ቀድር ሁሉ ነገር አስቀድሞ ተጽፏል ወይ አለኝ። አዎ ሁሉ ነገር ቀድሞ ተጽፏል ተወስኗል አልኩት። ፈጣሪ አምላካችን አላህ ራሱ ያወቀውና ቀድሞ የጻፈውን ነገር ይቀይረዋል ወይ አለኝ። ሁሉ ነገር በሱ ዕውቀት ውስጥ ያለ ስለሆነ የአላህ ዕውቀትና ለውህል መህፉዝ ላይ የሰፈረው ነገር በፍጹም አይቀየርም አልኩት። እቺ ነጥብ ያዘ እንግዲህ ኋላ እንዳላመልጥ አስቦ ነው። አሁን ምን አለኝ? እኔ ብሰልም ከዛ በኋላ ሰላት እየሰገድኩ እየጾምኩኝ በእስልምና ላይ ጸንቼ ብሞት አለ ጀነት እገባለሁ ወይ አለኝ። ኢንሻአላህ በአላህ ረህመት ጀነት ትገባለህ አልኩት። ለምን ተዋሻለህ አለኝ። ምንድነው ያዋሸሁት አልኩት። አሁን አንተ ያልከውን አነሳልኝ። አላህ አስቀድሞ በለውህል መህፉዝ ላይ ስለኔ ማንነት ያስተላለፈውን ውሳኔ አይቀይረውም አላልከኝም እንዴ? አዎ ብዬሃለሁ አይለወጥም አልኩት። ታዲያ በዚህ ሰዓት ምን እንዳለኝ ታውቃለህ? ታዲያ እዛ አስቀድሞ እኔ ላይ ጀሃነም ብሎ ከጻፈ እዚህ ምድር ላይ ብሰልም ሰላት ብሰግድ ጾም ብጾም ሙስሊም ሆኜ ብሞት ምን ይጠቅመኛል አለ። አሁን እዚህ ጋር የተሳሳተው ነገር ነበረ። እንደዛ ከሆነ እኔም አንድ ጥያቄ ላቅርብልህ መልስ እንዲሆንህ አልኩት። ምን ሲለኝ አላህ በአንተ ላይ ውሳኔን ሲያስተላልፍ አስቀድሞ ጀነት ይሁን ጀሃነም የትኛው እንደሆነ ለይታ አውቀሃል ወይ? ጀሃነም ነው ያልከው ከምን ተነስተ ነው? አንበበህ ነው የመጣኸው ስለው ከሁለት አንዱ እኮ አይቀርም አለኝ። ትክክል ነህ፣ ከሁለት አንዱ አይቀርም። በአኺራ ሁለት ዓለም ነው ያለው፣ ወይ የጀነት ነው ወይ የጀሃነም ነው። ስላንተ ግን ቀድሞ የተጻፈው አላህ ዘንድ ቀድሞ የታወቀው የትኛው እንደሆነ ታውቃለህ? አታውቅም። ካላወቅ ለምን እዛ የተጻፈውን እዚህ ምድር ላይ ከምትሰራው ጋር ለምን ታጋጨዋለህ? እዛ ልክ ጌታ ጀሃነም ብሎ ወሰነብህ፣ እዚህ ግን አንተ ስራ ሲታይ ግን የጀነት ሰዎች ስራ ነው። which means መልእክቱ ምንድነው? አላህ ሲወስን በዘፈቀደ እንጂ በእውቀት እንዳልሆነ መልእክት ለማስተላለፍ ፈልገሃል። ባንተ በባሪያው ላይ ጀሃነም ነህ ሲልህ ለጀሃነም የተገባህ ሰው መሆንህን እንኳን አላወቀም ነበር ማለት ነው። ለምን ይሄው በተግባራው ዓለም ላይ ስናይ ሰልመሃል፣ ሰላት እየሰገድክ ነው፣ እየጾምክ ነው፣ ራስህንም ሙስሊም ሆነህ እንደምትሞት አድርገህ ነው እኔን ያቀረብክልኝ። ይሄን ድርጊትህን ጌታ አላህ አያውቀውም ነበር ማለት ነው ጀሃነም ብሎ ሲወስን። ስለዚህ አሁን ያንተ ግንዛቤው ነው የተጋጨው። እንዲገባህ ግን አልኩት መሆን ያለበት አላህ ለውህል መህፉዝ ላይ መሐመድ፣ አህመድ፣ ቶፊቅ፣ ጀማል የጀነት ናቸው ብሎ ውሳኔ ያስተላለፈ ማለት እነ መሐመድ፣ እነ አህመድ፣ እነ ቶፊቅ፣ እነ ጀማል ወደፊት ወደዚህ ዓለም ሲመጡ ሲፈጠሩ አላህ በሚሰጣቸው እድሜ ሰበብ ሆነው ኸይር ስራ እንደሚሰሩ የአላህን መንገድ እንደሚከተሉ እሱም በተውፊቁ በእስልምና ላይ እንደሚያጸናቸው ኻቲማቸውን ማስተካከሉ ሙስሊም አድርጎ እንደሚገድላቸው ያውቃል ማለት ነው። ስላወቀም ቀድሞ ምን አላቸው? የጀነት ነው አለ። ቀድሞ የጀነት ነው ብሎ መጻፉ የነሱ የጀነት ስራ ከመሰራቱ በፊት አስቀድሞ መጻፉ ሰዎቹን እንደሚያውቃቸው ነው የሚያሳየው። ለውህል መህፉዝ ላይ የተጻፈው የአላህን ዕውቀት ይገልጻል እንጂ እኛ ፈቃድ የሌለን ሮቦት መሆናችንን አይደለም የሚገልጸው። እና አሁን ሰዎቹ ችግራቸው ምንድነው የሆነው? ኸይር ስራ አላህን ፍራና ለጀነት ራስህን አዘጋጅ ሲባል አላህ አስቀድሞ ጀሃነም ከጻፈብኝ ልፋቱ ምን ያደርግልኛል ይላል። እምትመነዳው ቀድሞ በተወሰነብህ እኮ አይደለም ራስህ በሰራኸው ነው። አይ ቀድሞ የተጻፈው ሲባል እሱ የአላህን አዋቂነት፣ የአላህን ጥበበኛነት፣ የአላህን ሁሉን ቻይነትና ይሄ ዓለም በሱ ፍቃድ የሚመራ መሆኑን ላንተ ለማሳየት የተነገረህ እንጂ ቀዳውል ቀድር ላይ ሄደ ተንጠልጠል አይደለም። ረሱል ሰለላሁ ዐለይሂ ወሰለም ለሰሃቦቻቸው ማ ሚንኩም ሚን አሐድን ኢላ ወቀድ ኩቲበ መቅዐዱሁ ሚነል ጀነቲ አው መቅዐዱሁ ሚነን ናር ብለዋል። ከናንተ ውስጥ አንድም ሰው የለም መቀመጫው ከጀሃነም እሳት ወይ ከጀነት የተጻፈበት ቢሆን እንጂ አሉ። which means አማኞች የጀነት ናቸው፣ ከሃዲዎች የጀሃነም ናቸው። ሶስተኛ ዓለም የለም ማለት ነው። ይሄን ሲያስተምሩ ሰሃባዎችም በተራራ በሌላ መልኩ ነበርና የተገነዘቡት ያ ረሱላህ አለይሂ ሰላቱ አንተ የአላህ መልእክተኛ ሆይ እንደዛ ከሆነ አፈላ ነተኪሉ ዐላ ኪታቢና ወነዳዑ العمل አሉ። እንግዲያውስ የተጻፈልንን ላይ ብቻ ተደግፈን ለምን የሱን ውጤት አንጠብቅም? ስራ ለምን እንለፋለን? እንተው ብለው ሰሃባዎችም ጠየቁ። ረሱል ሰለላሁ ዐለይሂ ወሰለም አሉ ኢዕመሉ ስራንማ ስሩ እንዳትተው ፈኩሉ ሙየሰር ሊማ ኹሊቀ ለሁ ሰው ለተፈጠረበት ነገር ሁሉ የተገራ ነው ብለዋል። ስለዚህ እናንተ ስራችሁን ስሩ። ከአላህ ዕውቀት ጋር ቀድማችሁ መዘን እንደተባለው ስትገናኙ በመልካሙ መንገድ ላይ አላህ ጽናትን ይሰጣችኋል። አላህ ለፈጠረው ነገር ሁሉ መንገዱን ገር ያደርግለታል ማለት ነው። ይህንን ነው ያስተማሩት። ከዛ በኋላ እንደውም የቁርአኑን አየት ለማስረጃነት አቀረቡ። ምንድነው የሚለው? ወአማ መን አዕጣ ወተቃ ወሰደቀ ቢልሑስና ፈሰኑየሲሩሁ ሊልዩስራ በጌታው ያመነ
አላህን የትም ስፍራ ሆኖ የተጠነቀቀ አቅሙ ባለው መንገድ ደግሞ የሰጠ ሰው ለገሪቷ ለጀነት እናዘጋጀዋለን ሰው ሰበብ ነው ተውፊቅ ደግሞ ከአላህ ዘንድ ነው ማን ፕሮፖዝስ አላህ ዲስፖዝስ አይደል ምንለው አንተ ታስባለህ እቅድ ታወጣለህ ከግብ የሚያሳካና የሚፈጽም ግን ማን ነው አላህ ነው والذين جاهدوا فينا ለነህዲየነሁም ሱቡለና ካንተ በኩል ጁህድ ያስፈልጋል ትግል ያስፈልጋል በኔ መንገድ የሚታገሉትን ቅኑን ጎዳና ደግሞ እኔ ነኝ መመራቸው ብሏል ስለዚህ እኛ ቀድሞ የተጻፈውን ከማየት ይልቅ አላህ ጀነትን በረህመቱ እንዲወፍቀን የበኩላችንን እንወጣ አላህ ደግሞ በተውፊቁ የጀነት ብሎ ከጻፈልን በረህመቱ ነገ ድሮ ከተጻፈውም ጋር አንድ ነበር ተብሎ ብንገናኝ የአላህን ሁሉን አዋቂነት እንጂ የኛ ነፃ ምርጫ ትርጉም አልባ መሆኑን ያሳይ ማሻአላህ ጀዛከላህ